ኢትዮጵያ ከሀገራዊ ምክክር ኮሚሽኑ በኋላ የስርዓት ለውጥ ልታደርግ እንደምትችል ብዙ ፍንጮች አሉ። ለሀገራዊ ምክክር ኮሚሽኑ የመንግስት ተቋማት ያስገቧቸው አጀንዳዎች ቀጣይ ኢትዮጵያ አዲስ ስራ ልትከተል እንደምትችል የሚጠቁሙ ናቸው። መከላከያ ሰራዊት ለሀገር ምክክር ኮሚሽኑ ክልል እንደ አዲስ ይዋቀር አሊያም አሁን ያለው ክልል ይፍረስ የሚል አጀንዳ ማስገባቱ ይታወቃል። ኢትዮጵያ የሀገራዊ ምክክር ካካሄደች በኋላ ልትቀየር ትችላለች ተብሎ የሚጠበቀው አንደኛው ስርዓተ መንግስቱን አወቃቀር ነው። ይህም ከፓርላመንታዊ ወይም ጠቅላይ ሚኒስተር ወደ ፕሬዝዳንታዊ ስርዓት ነው። ኢዜማ ከሰሞኑ የአገሪቱ የፖለቲካ ስርዓት እንዲቀየርና ከፍተኛው ስልጣንም ፕሬዝዳንት እንዲሆን የምክክር አጀንዳ አቅርቧል። ከዛ ቀደም ብሎ ጀዋር መሐመድ ከቢቢሲ ጋር በነበረው ቆይታ ጠቅላይ ሚኒስትር አብይ አህመድ ፕሬዝዳንት ሊሆኑ እንደሚችሉ ተናግረው ነበረ። ኢዜማ ከሰሞኑ ይህን ደግፏል። ለመሆኑ ኢትዮጵያ ወደ ፕሬዝዳንታዊ ስርዓት ትሸጋገር ይሆን? ፕሬዝዳንታዊ ስርዓት ቢመጣ የክልሎች ስልጣንና አወቃቀርስ ይቀየር ይሆን? እስከ መጨረሻው ድረስ አብራችሁን ቆዩ። በአንድ ወቅት ጀዋር መሐመድ ከቢቢሲ ጋር በነበረው ቆይታ አሁን ያለው የጠቅላይ ሚኒስትር አብይ አህመድ መንግስት ወደፊት አሁን ያለውን የፌዴራል ፓርላመንታዊ ስርዓት ወደ ፕሬዝዳንታዊ ስርዓት የመለወጥ እቅድ እንዳለው ተናግረው ነበረ። ይህ የሚሆነውም በሀገራዊ ምክክር ኮሚሽኑ በኩል ነው ነበር ያለው። የሀገራዊ ምክክር ኮሚሽኑ መጨረሻ ላይ በኢትዮጵያ ፕሬዝዳንታዊ ስርዓት ሊያስከትል እንደሚችልና ጠቅላይ ሚኒስትር ዶክተር አብይም ቀጣይ የኢትዮጵያ ፕሬዝዳንት ሊሆኑ እንደሚችሉ ተናግረው ነበረ። ኢዜማም ከሰሞኑ በተመሳሳይ ኢትዮጵያ በቀጥታ በሚመረጥ ፕሬዝዳንት እንድትመራ ለሀገራዊ ምክክር ኮሚሽኑ ጥያቄ ማቅረቡን ሪፖርተር አስነብቧል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የሀገሪቱ ከፍተኛ ባለስልጣን ፕሬዝዳንት እንዲሆን በሚያስችልና ፕሬዝዳንቱ በቀጥታ በአብላጫ ድምፅ የሚመረጥበት ፕሬዝዳንታዊ የፖለቲካ ስርዓት መተካት እንዳለበት፣ ከአብላጫ ድምፅ በተጨማሪ ፕሬዝዳንቱ በአብዛኛው ክልሎችም ተመራጭ የሚሆንበት ስርዓትም መዘርጋት አለበት የሚል አጀንዳ ለሀገራዊ ምክክር ኮሚሽን አቅርቧል። በሕገ መንግሥቱ በአንቀጽ 45 የተዘረጋው የፓርላመንታሪ ስርዓት መሪው በቀጥታ የማይመረጥበት ቋንቋን መሠረት ባደረገ መልኩ የተመረጡ ተወካዮች ተሰብስበው የሚመረጡበት መሪ በመሆኑ የመሪው ወይም የጠቅላይ ሚኒስትሩ ቅቡልነት ጥያቄ ውስጥ ሲገባና የአንድ ብሔር ተወካይ እንጂ የአገር መሪ እንዳልሆነ ሲቆጠር በመስተዋሉ ፖለቲካ ስርዓቱ ሊቀየር ይገባል ብለዋል። የሚቀየረው ደግሞ ከፓርላመንታዊ ወደ ፕሬዝዳንታዊ ነው ተብሏል። በዓለም ላይ ያሉት ሁለት የዲሞክራሲ ስርዓቶች ሲሆኑ ፓርላማዊና ፕሬዝዳንታዊ ናቸው። ፓርላማዊ የሚባለው ስርዓት በህዝብ ተወካዮች ወይም በፓርላማ አባላት የሚመረጥ አባል ጠቅላይ ሚኒስትር በመሆን የሚኒስትሮች ምክር ቤት መስርቶ አስፈጻሚ አካሉን ወይም መንግስትን ይመራል። በዚህም ስርዓት ጠቅላይ ሚኒስትሩ የሁለቱም ምክር ቤቶች አባል በመሆን ሁለቱ ክፍሎች በተግባር የተያያዙና የተጣመሩ ናቸው። ይህ ጥምረት ህግና ደንብ ለማውጣትና ለማስፈጸም ቀላል ስለሚሆን ደጋፊዎቹ ትልቁ ጠንካራ ጎን አድርገው ሲቆጥሩት ይስተዋላል። ሌሎች ደግሞ የስርዓቱ ዋና ድክመት እንደሆነ ይናገራሉ። ይህም ማለት የተወካዮች ምክር ቤት ወይም ህግ አውጪው እና አስፈጻሚው አካል በቅርበትና በመግባባት ስለሚሰሩ ቀልጣፋ ነው ማለታቸው ነው። በፓርላማዊ ስርዓት ጠቅላይ ሚኒስትሩ የመንግስት ባለስልጣናትን የሚመለምሉት ከተወካዮች ምክር ቤት አባላት ብቻ ስለሚሆን ብቃትና ተገቢው ልምድ ያላቸውን ግለሰቦች ማግኘት ቀላል ስላልሆነ የስርዓቱ አንዱ ጠንካራ ድክመት ነው። የምክር ቤት ተወካዮች ብዙ ጊዜ የሚመርጡት ብሔርና ትውልድን መሰረት አድርገው በመሆኑ ሁሉም በቂ የሆነ ንቃት ይኖራቸዋል ተብሎ አይታሰብም። ምክንያቱም ዕውቀትም እንደ አንድ መስፈርት ቢሆንም ነገር ግን ዋናው ማንነት ነው። ለዚህም ነው አልፎ አልፎ ስለ ሀገር ጉዳይ እየተወራ እንቅልፍ የሚወስዳቸው የፓርላማ አባል የሚታዩ። ኢዜማም እንደ ድክመት ያነሳው ፓርላመንታዊ ስርዓት ላይ በብሔራቸው ብቻ የሚመጡ ሰዎች ስለሚመረጡ ብዙ ጊዜ መሪው የአንድ ብሔር አገልጋይ ተደርጎ ይቆጠራል ብሏል። በእርግጥም እነዚህ የህዝብ ተወካዮች ብዙ ጊዜ ለመረጣቸው ህዝብ ሳይሆን ለመንግስታቸው ጠበቃ ሲሆኑ ይታያል። ምንም ቢሆን መሪው የፈለገውን የመረጠውን ይወስናሉ፣ ያጸድቃሉ። አቅም ቢሰጣቸውም ይህን በሚገባ ሲጠቀሙት አይታይም። የመሪ ምርጫ ሲካሄድም ድጋፉም ተቃውሞም የሚሰጡት በብዛት ማንነትን መሰረት አድርገው ነው።
ይህ ኢትዮጵያ ውስጥ ብቻ ሳይሆን በመላው አፍሪካ ያለ ሀቅ ነው። በፕሬዝዳንታዊ ስርዓት ግን ፕሬዝዳንቱ ወይም የአገሪቱ መሪ በቀጥታ በህዝብ ይመረጣል። ይህም በግልጽ ውድድር ተመስርቶ በመላው አገሪቱ በድምፅ ብልጫ ያሸነፈው እጩ ተወዳዳሪ የአገሪቱ መሪ ወይም ፕሬዝዳንት ይሆናል። በዚህ ስርዓት ፕሬዝዳንቱ በራሱ ውሳኔ ሚኒስተሮችን፣ ካቢኔውን እና ሌሎችንም የመንግስት ባለስልጣናትን ያለምንም ጫና በነፃነት ይመርጣል፣ ይሾማል። በህዝብ በቀጥታ መመረጡ ብቻ ሳይሆን የሚሾሙ የመንግስት ባለስልጣናት ከፓርላማ አባላት ውጭ ሊሆኑ ስለሚችሉ ለኃላፊነት ብቃት ያላቸውን ዜጎች ለመመልመል ሰፊ ዕድል የሚሰጥ በመሆኑ የሥርዓቱ ጠንካራ ጎን ነው። በአጠቃላይ ስልጣን ኃላፊነት በሕግ አውጪው ወይም ተወካዮች ምክር ቤት እና በሥራ አስፈጻሚው አካል መለያየት የፓርላማዊና የፕሬዝዳንታዊ ስርዓቶች ዋናው ልዩነት ነው። ሁለቱም ስርዓቶች ደጋፊና ተቃዋሚ አላቸው። ፕሬዝዳንታዊ ስርዓት ከሚከተሉት መካከል አሜሪካ፣ ፈረንሳይና ኬንያን፣ ከፓርላማዊ ስርዓት ደግሞ እንግሊዝ፣ ካናዳና ጃፓንን መጥቀስ ይበቃል። ፓርላማዊ ስርዓት የሚከተሉ አገሮች በቁጥር ከፕሬዝዳንታዊ ስርዓት በእጅጉ ያንሳሉ። የተለያዩ አገሮች የህዝባቸውን ፍላጎት መሰረት በማድረግ ከአንዱ ስርዓት ወደ ሌላው ስርዓት እንደሚለወጡ ይታወቃል። በአጠቃላይ ሲታይ ግን ከፓርላማዊ ወደ ፕሬዝዳንታዊ የሚለወጡ የበለጡ ሆነው እናገኛለን። ይህም ያለ ምክንያት አይደለም። በቅርብ ጊዜ አርሜኒያ ከፕሬዝዳንታዊ ወደ ፓርላማዊ ለውጣለች። የጎረቤታችን ሶማሊያ ደግሞ ከፓርላማዊ ወደ ፕሬዝዳንታዊ ስርዓት የለወጠችበት ዋናው ምክንያት የዘውግ ወይም የብሔር ፖለቲካ ያስከተለውን አገራዊ ችግር ለመቅረፍ በመሆኑ እኛ ከዚህ መማር ይጠበቅብናል። አገራችን ፓርላማዊ ስርዓትን ከፕሬዝዳንታዊ ስርዓት እንዴት ልትመርጥ እንደበቃች ለብዙዎቻችን ግልጽ ባይሆንም በእንደዚህ አይነት መሰረታዊ ጉዳይ ሰፊ የምክክር መድረክና ህዝበ ውሳኔ ሊኖር ይገባ ነበር የሚሉ ብዙዎች ናቸው። አሁን ኢትዮጵያ የምትመራበት ስርዓት የኢትዮጵያ ህገ መንግስት አንቀጽ 56 በምክር ቤቱ አብላጫ መቀመጫ ያገኘ የፖለቲካ ድርጅት ፌዴራሉ መንግስት የህግ አስፈጻሚ ያደራጃል፣ ይመራል የሚለውን መሰረት አድርጎ ነው። በዚህ ህግ መሰረት የመጀመሪያው ጠቅላይ ሚኒስትር ህወሓት ወይም ኢህአዴግ ወክለው በትግራይ ከአንድ ወረዳ ተመርጠው የምክር ቤት አባል ሆኑ። ከዚያም የኢህአዴግ ተመራጮች የምክር ቤቱን አብላጫ መቀመጫ ስለያዙ ጠቅላይ ሚኒስትር በመሆን የፓርላማዊ ስርዓት የዛሬ 30 ዓመት ገደማ ተጀመረ። ይህም ማለት ከየወረዳው ተመርጠው የመጡ ተወካዮች ከመካከላቸው አንዱን አባል ጠቅላይ ሚኒስትር አድርገው በመምረጥ የአስፈጻሚ አካሉን ወይም ካቢኔ ወይም የሚኒስትሮች ምክር ቤት እንዳደራጁና አገሪቱን እንዲመሩ ስልጣን ተሰጣቸው ማለት ነው። እዚህ ላይ ትኩረት መስጠት ያለብን ዋና ነጥብ ጠቅላይ ሚኒስትሩ በቀጥታ የተመረጡት በአንድ ወረዳው ህዝብና በተወካዮች ምክር ቤት አባል እንጂ በቀጥታ በመላው ኢትዮጵያ ህዝብ እንዳልሆነ ነው። በዚህም የተነሳ ለኢትዮጵያ የሰነቁትን ራዕይና ዓላማ ለህዝብ አላሳወቁም ነበር ማለት ነው። የፓርላማዊ ስርዓት ደጋፊዎች ዋና መከራከሪያ ነጥብ ጠቅላይ ሚኒስትሩ በተወካዮች የተመረጠ በመሆኑ የምክር ቤት ድጋፍ ስለማይለየው ስራ አስፈጻሚው አካል ካቢኔው በቀላሉ ህጎችንና ደንቦችን አቅርቦ የማጽደቅ ዕድሉ ከፍተኛ ነው የሚለው ነው። የስርዓቱ ተቃዋሚዎች ደግሞ ህግና ደንቦችን ህዝብ ሳያውቃቸው የሚጸድቁበት ሁኔታ ስለሚፈጠር የሚያስከትለው ጉዳት ቀላል እንደማይባል ይገልጻሉ። በሌላ በኩል ደግሞ ጠቅላይ ሚኒስትሩን የመረጡት የፓርላማ አባላት ስለሆኑ ከስልጣን ሊያወርዱት ሊሽሩትም ስለሚችሉ ትኩረትም ሆነ ስጋቱ ከዚህ ጋር የተያያዘ ነው። ሁላችንም ልንገነዘበው የሚገባን አጠቃላይ ጉዳይ ግን ይህ ስርዓት በቆየንበት 30 ዓመታት ለኢትዮጵያ አመች ሁኔታ ፈጥሯል ወይ የሚለው ነው። በዚህ ስርዓት አገሪቱ በግጭትና ጦርነት እየታመሰች በመሆኑ የአንድነት እሴቶች በእጅጉ ተሸርሽረዋል። ከዚህም በላይ ድህነት፣ የኑሮ ውድነትና ስራ አጥነት ከመቼውም ጊዜ በላይ አሳሳቢ ደረጃ ደርሷል። በአገሪቱ የሚካሄደው ብሔር ተኮር የፖለቲካ ዘይቤና በዚያም ምክንያት የተፈጠሩትን ችግሮች ፓርላማዊ ስርዓት አይፈታውም፣ እንደውም እንዳያባብሰው ያሰጋል። በብሔር ወይም በነገድ በተደራጁ የምክር ቤት አባላት በመጡ መሪዎች ካድሎ ነፃ የሆነ መልካም አስተዳደር በአገሪቱ ይሰፍናል ብሎ የማያምነው ህዝብ ዝቅተኛ ሆኗል። ይህም ማለት ከመጣበት ወይም ከመረጠው ክልል
ወይም ብሔር የሚገኙ ሰዎችንና ቡድኖችን የበለጠ ተጠቃሚ ለማድረግ ስርዓቱ ክፍተት ይሰጣል። ሙስናን ከመጋበዙ በላይ የአንድነት ስሜትንም ይሸረሽራል ብለው የሚጠራጠሩ ብዙዎች ናቸው። በአጠቃላይ ኢትዮጵያ ያለችበትን ዘርፈ ብዙ ችግሮች ስርዓቱ ስለማይመልስ ለሀገራችን ፕሬዝዳንታዊ ስርዓት ያስፈልጋል የሚሉ የፖለቲካ ባለሙያዎች ብዙ ናቸው። ኢዜማም ይህን ነው የሚለው። ፕሬዝዳንታዊ ስርዓት በቀጥታ በህዝብ ድምፅ የሚመረጥ በመሆኑ ለኢትዮጵያ በጎ ሁኔታዎችን እንደሚፈጥር አያጠራጥርም። ለምሳሌ 3 ግለሰቦች ለአገሪቱ ፕሬዝዳንት ለመሆን ቢወዳደሩ መጀመሪያ ለአገሪቱ ያላቸውን ራዕይና ዓላማ ለህዝብ በዝርዝር ያሳውቃሉ። የአገሪቱን አንገብጋቢ የፖለቲካና የኢኮኖሚ ችግሮች እንዴት እንደሚፈቱና የህዝቡን ፍላጎት እንዴት እንደሚያሟሉ ያስረዳሉ። መራጩ ህዝብም የተወዳዳሪውን ዓላማ ብቃትና ከዚህ በፊት ያበረከቱትን በጎ ተግባር መሰረት በማድረግ ላመነበት እጩ ተወዳዳሪ ድምፁን በቀጥታ ይሰጣል። የሚበዛውን ድምፅ የሚያገኘው እጩ ተወዳዳሪ የአገሪቱ ፕሬዝዳንት ይሆናል። ለምሳሌ ከ60 ሚሊዮን መራጭ ዜጎች ውስጥ ከግማሽ በላይ ማለትም ቢያንስ 30 ሚሊዮን ዜጎች በቀጥታ የመረጡት ሰው ፕሬዝዳንት ይሆናል ማለት ነው። ይህም ማለት በአራቱም ማዕዘናት የሚኖሩ ኢትዮጵያውያን ከተለያየ ብሔረሰብና የእምነት ተከታዮች እንደመረጡት ግልጽ ነው። ከደገኛውም ከቆለኛውም ድምፅ አግኝቷል። ከከተማና ከገጠር ነዋሪዎችም ወጣትና ሽማግሌ፣ ሴቶችም ወንዶችም ይፈልጉታል። ከተማረውም ከማይማረውም ድምፅ አግኝቷል። ስለዚህ ፕሬዝዳንታዊ ስርዓት መላው የአገሪቱን ህዝብ በቀጥታ ከመሪው መሪውንም ከህዝቡ ጋር የሚያቀራረብ ቀጥተኛ ኃላፊነትና የተጠያቂነት ስሜት ስለሚሰጥ ስርዓቱ አገራዊ የመተማመን እሴቶችን ይፈጥራል። በሌላ በኩል የፕሬዝዳንታዊ ስርዓት ዋና ችግር ተብሎ የሚጠቀሰው ፕሬዝዳንቱ ህግና ደንቦችን በህግ አውጪዎች በቀላሉ ለማጽደቅ አለመቻል፣ እንዲሁም በፓርላማው የሚወጡ ደንቦችን ደግሞ ፕሬዝዳንቱ ሊያስቆሙት አሊያም ሊያግዱት ስለሚችሉ በዚህ በኩል ቅልጥፍና ይጎላዋል ይላሉ። ይህ ችግር የጎላ የሚሆነው ግን ፕሬዝዳንቱ የተመረጡበት ፓርቲ አብዛኛው የፓርላማ መቀመጫ ያልያዘ እንደሆነ ነው። በአጠቃላይ ፕሬዝዳንታዊ ስርዓት ከጥቅሞቹ ጉዳቶቹ ስለሚያንሱ ዛሬ የሚበዙት የዓለም ሀገሮች የሚከተሉት ይህን ስርዓት ነው። እንደ ኢትዮጵያ ብዝሃነት በሚበዛባቸው የአፍሪካ ሀገሮች የፓርላማዊ ስርዓት ተመራጭ እንዳልሆነም በደንብ እንገነዘባለን። ለኢትዮጵያ የፓርላማዊ ስርዓት እንዴት እንደተመረጠ ለብዙዎቻችን ግልጽ ባይሆንም ለህዝቡ እናውቅለታለን በሚሉ ስልጣን ፈላጊ ግለሰቦችና ጥቂት ድርጅቶች የተወሰነ ለመሆኑ በእርግጥ አያጠራጥርም። ወደፊት ግን የሚሻለውን ስርዓት መምረጥ የዜጎች መብት ስለሆነ ሁኔታዎች ሊመቻቹና መድረጎች ሊዘጋጁ ይገባል። ለአገሪቱ የሚሻለውን ስርዓት መምረጥ የአገሪቱ ዜጎች መብት መሆኑ የበለጠ ግልጽ ሊሆን ይገባል። አሁን ካለንበት ውስብስብ ችግር ወጥተን ለነገይቱ ኢትዮጵያ አስተማማኝ ሰላም፣ አንድነትና ዲሞክራሲ በማስፈን ለትውልድ የሚተላለፍ የተረጋጋ የመንግስት ስርዓት እንዲኖር ሀገራዊ ምክክር ኮሚሽኑ የራሱን ስራ ይፈጽማል ተብሎ ይታመናል። አበቃን። መልካም ጊዜ ተመኘን።